ሰላም ሰላም ውድና የተከበራችሁ የዓለም ቻናል ቤተሰቦች በውጭም በሀገርም ሁላችሁም ማለት ነው ያላችሁ ሰላማችሁ ብዙ ትርፍ ይበል እያልኩ ዛሬ በአዲስ ነገር መጥቼላችኋለሁ። እናንተም እንግዲህ የሚጠበቅባችሁ ላይክ እና ሰብስክራይብ በማድረግ ከች በሉ ማለት ነው። ዛሬ የሄል ጥቅሞችን ይዤላችሁ መጥቻለሁ። ሄል በጣም ብዙ ጥቅሞች እንዳለው ግን ታውቃላችሁ ወይስ አታውቁም? ሄል በእውነት ለመናገር በጣም ብዙ ጥቅሞች አሉት ማለት ነው። የሄል አጠቃቀም አብረን የምናየው ይሆናል ማለት ነው። እንግዲህ ዛሬ ይሄንን ልፈጭ መጥቻለሁ ለቡና ማለት ነው። እንደዚህ ደግሞ ለቡና ፈጭቼ እጠቀማለሁ። ለምግብነትም ጥሩ ነው ማለት ነው። እንደዚህ ለብሪያኒ እንደዚህ ስንሰራ ነጭ ሩዝ ምናምን እየጨማመር ስንሰራበት በጣም ጥሩ ነው ማለት ነው። አንደኛ የምግብ መፈጨትን ራሱ ያስተካክልልናል ማለት ነው። እና ምግብ ለማይበላችሁ ልጆች ማለት ነው ሄልን ራሱ ማግኘት ትችላላችሁ። እና በጣም ጥሩ ነው፣ እንደ ቅርንፉድ ማለት ነው። አሁን እንደ ቅርንፉድ ምግብ እንዲፈጭ ምናምን ያደርጋል ይባላል እና ጥሩ ነው አይደል? ቅርንፉድ ሄልም እንደዛው ማለት ነው። ባክቴሪያዎች ምናምን ካሉ ራሱ እነዚህን ይዞ 2 ፍሬ ከምግብ በኋላ መብላት ትችላላችሁ ማለት ነው። እና ሄል በጣም ብዙ ጥቅሞች አሉት። አብረን የምናይ ይሆናል። እንፈጫለን አሁን አንድ ላይ ማለት ነው። እና እንደዚህ ሆዳችን ምናምን ሆዳችንን ሲነፋን ምናምን እንትን ብለን ይሄንን መጠቀም እንችላለን ማለት ነው ውዶችዬ። በጣም ብዙ ጥቅሞች ነው ያሉት እና ሄል ቆንጆ ነው ልላችሁ ፈልጌ ነው ማለት ነው። እንደዚህ አድርጌ አሁን ፈጭቼ ምናምን አሳያችኋለሁኝ። ፈጫዋለሁ ማለት ነው። ይሄንን የምፈጫው ለቡና ነው። ለቡና ለሻሂ በጣም ቆንጆ ነው። እንደዚህ እንደቆርጥ ደግሞ ለምግብነት በጣም አሪፍ ነው ማለት ነው። እንደዚህ ጉንፋን ምናምን እንደዚሁ ሲያመን ምናምን ቀረፋ ጋራ በጣም አሪፍ ነው ማለት ነው። ቆንጆ ነው እላችኋለሁ። አብረን እንግዲህ መጨረሻውን የምናይ ይሆናል። አዳዲሶችም ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ተቀላቀሉ። ወዳችኋለሁ። እንደምታዩት እንደዚህ አድርጌ ፈጭቻለሁ ማለት ነው። ሁሉንም ፈጭቼ አሳያችኋለሁ። አያችሁት አይደል? አያችሁት አይደል ወዶችዬ? እንደዚህ አድርጌ የፈጨሁት ማለት ነው። አልጨረስኩም። ግማሹን ፍሬዘር አስቀምጣለሁ። አልፈጨውም ማለት ነው። ሁሉንም አልፈጨም። የሚበቃኝ ያህል ቡና ነው አሁን የምፈጨው። የተቀረውን ለምግብነት አውለዋለሁ ማለት ነው። አያችሁት አይደል? እንደዚህ አድርጌ ፈጭቻለሁ ማለት ነው። እናንተ እንግዲህ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችኋለሁ ውዶችዬ። እና ሄል በእውነቱ በጣም አሪፍ ነው። አፋችን ይሸታል። አፋችን እንደዚህ የምትሉ ልጆች ብዙ አላችሁ ማለት ነው። አፋችሁም ሽት ከሆነ ሁለቱን ይዛችሁ ማኘክ ትችላላችሁ ሄል ማለት ነው። እና ሄል ጥሩ ነው። አፋችን የሸተተ ነው ምን እናድርግ ምናምን የምትሉ አንደኛ ቁርንፍድም ጥሩ ነው። በባዶ ሆዳችሁ ሁለት እንትን ብትሉ አሪፍ ነው ማለት ነው ቁርንፍድ። እንደገና ደግሞ ሄል በጣም ብዙ ያልተነገረለት ነው ማለት ነው ሄል። እና ተጠቀሙ ትላችኋለሁኝ። በጣም አሪፍ ነው፣ ቆንጆ ነው። አፋችሁ እንትን ለሚልባችሁ ምናምን እንደዚህ ብዙ ባክቴሪያዎችን ይከላከላል ማለት ነው። እንደገና ደግሞ በሻሂ በቡና ጨምረን መጠቀም እንችላለን፣ እንደዚህ በምግብነት ማለት ነው። እና በጣም አሪፍ ነው ልላችሁ ነው። አንተ እንግዲህ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ይሄንን እቃዬ እቆጥራለሁ ማለት ነው። ይሄ በቃ ያያችሁት አይደል? ብዙ ነው የፈጨሁት። ይሄ በቃኛል ማለት ነው። ይሄን ደግሞ ይሄ ሲያልቅ ፈጨዋለሁ እንደ አዲስ መልኩ ማለት ነው። ስለዚህ ያንን አስቀምጠዋለሁ እላችኋለሁ። እና የዛሬው ቪዲዮአችን ይሄንን ይመስላል ማለት ነው። ላይክ ሰብስክራይብ ሼር እያደረጋችሁ ማለት ነው አበረታቱኝ እንግዲህ እላችኋለሁ ወዶችዬ። የዛሬው ቪዲዮ ይሄንን ይመስላል። አሁን ቀን አንጥቼ ቀይ ቆጥራለሁኝ። እንግዲህ እናንተ የሚጠበቅባችሁ ላይክ ማድረግ ነው ማለት ነው እላችኋለሁኝ። እና ደግሞ ምንድነው በቃ ምን ልላችሁ ነበረ ማለት ነው። ምላችሁ ነገር ነበረ መሰለኝ ጠፋብኝ። በሚቀጥለው ማለት ነው። እና ላይክ ማድረግ ደግሞ እንዳትረሱ ማለት ነው። ደግሞ ቪዲዮ እያያችሁ እስኪ በነገራችን ላይ እየቆጠረልኝ አይደለም ማለት ነው። እገባለሁ ላይቭ እገባለሁ ብዙ ጊዜ። በእርግጥ እኔ ቪዲዮ አልለቅም፣ ላይቭ እገባለሁ ማለት ነው። ግን እየቆጠረ አይደለም። ዝም ብዬ እኔም አልተውኩትም፣ እገባለሁ እንጂ እየሰጠኝ አይደለም። እንደው እስኪ እንግዲህ ተስፋ ያለ መቁረጥ ምናልባት ሀገር ገብተን እንሰራበታለን፣ ያኔ ይቆጥር ይችላል የማለት እቅድ ነው እንጂ ኢትዮጵያ በጣም አድካሚ ነው ማለት ነው። ምክንያቱም ምንም በቃ ማለት የሚቆጥር ነገር እንትን የለም ማለት ነው እላችኋለሁኝና በእርግጥ እኔ ቪዲዮም ብዙም አልሰራም። እነዛም ይመስለኛል እንግዲህ አበረታቱኝ።
አዳዲስ ነገር እንግዲህ ወደ ሀገር ስንገባ አዳዲስ ነገር እየሰራን ብቅ 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 እንላለን። እናንተ የሚጠበቅባችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱ ማለት ነው። በያላችሁበት ሰላማችሁ ብዝት ተረፍ ይበል። ሀገራችንንም ደግሞ ሰላም ያድርግልን፣ የኢትዮጵያን ይጠብቅልን፣ ሀገራችንን ህዝባችንን ይጠብቅልን ማለት ነው። አሁን ላይ እያሳሰበን እያስጨነቀን ብዙ ነገር በቃ ሆነናል እላችኋለሁ እና ሀገራችን ሰላም ያድርግልን። በያላችሁበት ሰላም፣ ፍቅር፣ ጸጋ ይላችሁ፣ ክፉ ነገር ይጠብቃችሁ እያልኩኝ ዛሬ ቪዲዮ በዚህ እሰናበታችኋለሁ ማለት ነው። በቀጣይ ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሆኑ እያልኳችሁ በዚህ አበቃለሁ። እናንተ ደግሞ ላይክ ማድረግ እንዳትረሱ፣ ላይክ ማድረግ እንዳትረሱ ማለት ነው ውዶችዬ። የዛሬው ሄላችን ይሄ ይመስላል። ያያችሁት ይሄንን ላስቀምጠው ነው ኦልሬዲ ማለት ነው። በቅቶኛል። በጣም ኪሱ በጣም ትልቅዬ ኪስ ነው። ያያችሁት በጣም ትልቅ ኪስ ነው ማለት ነው። ደግሞ ይሄ በቂ ነው ማለት ነው። ናውዱስ የበረታቱኝ። ባይ ባይ። ላይክ ማድረግ እንዳትረሱ። አዳዲሶች ደግሞ ቤተሰቡ ነው ማለት ነው።